በእነዚህ 5 ሁኔታዎች ውስጥ ዝምታን ምረጥ። አንደኛ፣ መናገር በምትፈልገው ነገር እርግጠኛ ካልሆንክና ለመናገር ምቾት ካልተሰማ ግድ ስለሌለበት ዝምታን ምረጥ። ሁለተኛ፣ አንድ ሰው በጩኸትና በጥላቻ ተሞልቶ በንቀት ሲያናግር በፍጹም ለአጸፋ ሆነ ቃል ለማውጣት ሳትፈልግ ዝምታን ምረጥ። ሶስተኛ፣ በተናደድክ ጊዜ ዝምታን ምረጥ። ቅንጣት ያህል እንኳን ቁጣ ለማሳየት እንዳትሞክር፣ ያ የበለጠ አቅምህን ሊያሳጣ ስለሚችል። አራተኛ፣ አንዳንዶች ሌላውን በሐሜት በሚያስቡበት ጊዜ ምንም እንኳን ለዛ ሰው አንተም ቅሬታ ቢኖርብህ በዚህ አሉታዊነት ውስጥ ሳትሳተፍ ዝምታን ምረጥ። አምስተኛ፣ በነገሩ ላይ የምትለው አንድም ነገር ሳይኖር አብረህ ስላለ ብቻ ለማውራት አትገደድ፣ ዝምታን ምረጥ። ዝምታ የመሳሪያ ያህል አቅም እንደሆነ አውቀ ኑር። አንደበቱን መቆጣጠር የቻለ ሰው ያ ትልቅ ይባላል። መጽሐፍ ቅዱስም ቁርአንም ስለ ምላስ አጥፊነት ለማስረዳት ብዙ ገጾች አሏቸው። ከአእምሮ ምላስ እንዳይቀድም አስብ።